የልጆች የአንድነትና የመነቃቂያ ኮንፈረንስ በደመቀ ሁኔታ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች የአንድነትና የመነቃቂያ ኮንፈረንስ በደመቀ ሁኔታ አካሂዷል። ማክሰኞ ሚያዝያ 27 2018 ዓ.ም በጉጂ ሜዳ በተካሄደው የልጆች የአንድነትና የመነቃቂያ ኮንፈረንስ የሰሜን ምዕራብ አዲስ አበባና አካባቢው ክልል በቡራዩና በአሸዋ ሜዳ ክላስተር ስር ከሚገኙት ከ44 አጥቢያዎች የተውጣጡ ዕድሜያቸው ከ6 እስከ 12 የሚሆኑ 8000 ልጆች ተገኝተዋል። ከየአጥቢያዎቹ የተውጣጡ ታዳጊ መዘምራንና ዘማሪ አብዲ በዝማሬ በማገልገል የአምልኮ ጊዜ ተካሂደዋል። በመቀጠል የሰሜን ምዕራብ አዲስ አበባና አካባቢው ክልል የቤተሰብ የወጣቶች የልጆች አገልግሎት ክፍል ኃላፊ የሆኑት መጋቢ ሽመልስ ጠጂ ልጆች እግዚአብሔር ይወዳቸዋል በሚል ርዕስ ማርቆስ 10 ከ13 እስከ 16 ያለውን ቃል በመጥቀስ እግዚአብሔር በልጁ ጌታ ኢየሱስ ክርስቶስ አማካኝነት ለልጆች የገለጠውን አስደናቂ ፍቅር በሚገባቸው ቋንቋ ምሳሌዎችን በመጠቀም መልእክት አስተላልፈዋል። ለመንፈስ ቅዱስ ሙላት ጸሎት በማድረግ በሺዎች የሚቆጠሩ ልጆች በመንፈስ ቅዱስ በመሞላት በአዲስ ቋንቋ በልሳን ተናግረዋል። በመቶዎች የሚቆጠሩ ልጆች ከተለያዩ የአጋንንት እስራት ነፃ ወጥተው ተፈውሰዋል። የወንጌል ቅብብሎች በትውልድ መካከል እንዴት እንደሚቀጥል የሚያሳይ ትዕይንት በአዋቂዎችና በልጆች መካከል ተካሂዷል። በመጨረሻም ልጆች በዝማሬ ጌታን በማምለክ ፕሮግራሙ ተጠናቋል። የሰሜን ምዕራብ አዲስ አበባና አካባቢው ክልል የቤተሰብና የወጣቶች የልጆች አገልግሎት ክፍል ኃላፊ የሆኑት መጋቢ ሽመልስ ጠጂ የልጆች የአንድነትና የመነቃቂያ ኮንፈረንስ የተዘጋጀበትን ዓላማ ጠይቀናቸው እንደሚከተለው መልሰውልናል። ስሜ መጋቢ ሽመልስ ጠጂ ይባላል። ኃላፊነቴ በሰሜን ምዕራብ አዲስ አበባና አካባቢ ክልል የወጣቶችና የልጆች ቢሮ ኃላፊ ነኝ። ዛሬ በዚህ አደባባይ ላይ አሁን የምንገኘው በጉጂ ሜዳ ላይ ነው የምንገኘው። በጉጂ ሜዳ ላይ እንግዲህ እንደምታዩት በጣም በርካታ ልጆች ከተለያዩ የሙሉ ወንጌል አጥቢያ ቤተክርስቲያኖች ተሰብስቧል። ይሄ ለኛ የመጀመሪያ የልጆች የአደባባይ ኮንፈረንስ ነው። በአደባባይ ላይ ያደረግነው የልጆች የአንድነት ኮንፈረንስን በማስመልከት ልጆች በርካታ ኃላፊነት ያለባቸውና ነገ ቤተክርስቲያንን የሚመሩ ስለሆነ እንደዚህ በአንድነት ተገናኝቶ ጌታን እንዲያመልኩ በአንድነት የእግዚአብሔርን ቃል እንዲሰሙ መንፈስ ቅዱስን እንዲሞሉና እንዲጸለይላቸው ነው ይሄ ፕሮግራም የተዘጋጀውና ስለዚህ በዚህ መሰረት ዛሬ እግዚአብሔር ረድቶን እጅግ በብዙ ቁጥር የሚቆጠሩ ወደ 40 አጥቢያ የሚሆኑ ቸርቾች ልጆቻቸውን ይዞ በዚህ አደባባይ ላይ ተገኝተዋል። በመካከላችን የእግዚአብሔር እጅ እየተንቀሳቀሰ ነው። ብዙ ልጆች ተፈውሰዋል፣ እንዲሁም ከአጋንንት እስራት ነፃ ወጥተዋል እና እግዚአብሔር መልካም ጊዜ እየሰጠን ነውና ይሄ ትልቅ ፕሮግራም ነው። ከዚህ በመማር ሙሉ ወንጌል አጥቢያዎችም ሌሎች ቦታዎችም እንደዚህ አይነት የልጆችን የአደባባይ ኮንፈረንሶችን እያደረግን ትውልድን ለነገ ቤተክርስቲያን ባለአደራዎች አድርገን ለቤተክርስቲያን ኃላፊነትን እየሰጠናቸው እንዲያገለግሉ ብናደርግ በጣም እጅግ ጥሩ ነው የሚል ሐሳብ አለኝና ይሄን ይመስላል የማስተላልፈው መልእክት። እንግዲህ በመጀመሪያ ይሄ ፕሮግራም እንዲሳካ የክልላችን ፕሬዝዳንትም ሌሎችም ከኔ ጎን ቆሞ ይሄን ፕሮግራም ያዘጋጁ አጥቢያዎች ልጆቻቸውን በታማኝነት የላኩትን በዚህ አጋጣሚ ላመሰግን እፈልጋለሁ። እንዲሁም ደግሞ ማስተላለፍ የሚፈልገው መልእክት ልጆች የነገ ቤተክርስቲያን ባለአደራ ናቸው። ቤተክርስቲያን የምትቀጥለው እነዚህ ልጆች ሲኖሩ ነው። ስለዚህ ልጆች ላይ በጣም አሁን እንግዲህ እንደ ሀገራችንም እንደ ኢትዮጵያ ብንመለከት ከ75% በላይ የሚሆኑ ልጆችና ወጣቶች ናቸው በቸርች ውስጥ ያሉት። ስለዚህ ልጆች ላይ ከዚህ ደቂቃ ከዚህ እድሜ ጀምረን የምንሰራባቸው ከሆነ ነገ ቤተክርስቲያናችን ትቀጥላለች። ስለዚህ ቤተክርስቲያንን ለማስቀጠል በሙሉ ልብ በአንድነት ሆነን ልጆች ላይ እንስራ። እነዚህ ትውልድ ያሳዝናሉ። ጠላት በጣም በብዙ ሁኔታ እየተጠቀማቸው ስላለ ከጠላት እስራት ነፃ እንዲፈቱ በየአጥቢያ ያለነው መሪዎች ለልጆች የመንፈስ ቅዱስ ሙላትና የነፃ መውጣት አገልግሎትን እንድንጸልይላቸው አደራ ይላለሁ። ይሄንን ካደረግን ንጹህ የሆኑና እግዚአብሔርን የሚፈሩ ልጆችን በቤተክርስቲያን ማሳደግ እንችላለንና ይሄንን ነው ማለት የምፈልገው።
እንድሪያስ መኮንን እባላለሁ። በቡራዩ ከታ ሙሉ ወንጌል አጥቢያ ቤተክርስቲያን ነው የማገለግለው። በሙሉ ወንጌል ደግሞ በሰሜን አዲስ አበባ ምዕራብ ክልል ልጆችን እናስተባብራለሁ። ዛሬ እዚህ ያለው የአንድነት ፕሮግራም ዋና ዓላማው ለልጆች የመጸለይና የመንፈስ ቅዱስ ሙላት ነፃ የመውጣት ዓላማ ይዘን ነው ወደዚህ የመጣ ነው እና ደግሞ እግዚአብሔር ረድቶን ጥሩ ጊዜ ነበረ። በጣም ብዙ ሰዎች ከመናፍስት ስራት ነፃ ወጥተዋል። በጣም በብዙ ቁጥር ሁሉም ጋር መድረስ አልቻልኩም፣ ግን በተወሰኑ ቦታዎች ላይ ከ40-50 የሚበልጥ ሰዎች ነፃ ወጥተዋል። በተለይ የቤተ ክርስቲያን አንደኛው መሰረት ዋናው ባንልም አንዱ መሰረት ትውልድ ነውና ትውልድ ላይ ልጆች አስተማሪዎች በጣም በመንፈሳዊ ዕውቀት የተማሩ ቢሆኑ የመጀመሪያው እድሜያቸው ከፍ ያለ መንፈሳዊ ሕይወታቸው በሰል ያለ በስነ መለኮትም የተማሩ የወንጌል ስርጭት ኮንፈረንስ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል በዓለም ገናና በሰበታ የሚገኙ አጥቢያዎች የወንጌል ስርጭት ኮንፈረንስ ተካሂደዋል። አርብ ሚያዝያ 24 እስከ እሁድ 26 2018 ዓ.ም በሰበታ ስቴዲየም በዓለም ገናና በሰበታ የሚገኙ 7 አጥቢያዎች በአንድነት በመሆን የወንጌል ስርጭት ኮንፈረንስ ያካሄዱ ሲሆን የቤተ እምነቱ ምክትል ፕሬዝዳንት፣ የክልሉ ፕሬዝዳንትና የክፍለ ከተማ አስተዳዳሪና ጥሪ የተደረገላቸው እንግዶች ምዕመን ተገኝተዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ሎዮ ስንሻው ለጉባኤው መንፈሳዊ ሰላምታ በማቅረብ መልእክት አስተላልፈዋል። የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ ጌታ በወንጌል ስርጭቱ ኮንፈረንስ ስላከናወነው ድንቅ ስራ አመስግነዋል። በወንጌል ስርጭት ኮንፈረንስ ላይ የተለያዩ የእግዚአብሔር ሰዎች በቃል በዝማሬና በጸሎት አገልግለዋል።
በወንጌል ስርጭት ኮንፈረንሱ ላይ በሺዎች የሚቆጠሩ ሰዎች ወንጌልን የሰሙ ሲሆን በመቶዎች የሚቆጠሩ አዳዲስ ሰዎች ንስሐ በመግባት ጌታን የግል አዳኛቸው አድርገው ተቀብለዋል። ብዙዎች ከአጋንንት ስራት የተፈቱ ሲሆን ከተለያዩ ደዌ ተፈውሰዋል። የወንጌል ስርጭት ኮንፈረንስ በታቀደለት ዓላማ መሰረት በጌታ ጸጋና እርዳታ በመልካም ሁኔታ መጠናቀቁን አዘጋጆቹ ገልጸውልናል። የአገልጋይ ሹመት ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የመጋቢ ሹመት ተካሂዷል። እሁድ ሚያዝያ 25 2018 ዓ.ም በመከኒሳ አጥቢያ የአገልጋይ ሹመት ሲካሄድ የደቡብ ምዕራብ አዲስ አበባና አካባቢው ክልል የሥራ አስፈጻሚ ኮሚቴ ምክትል ሰብሳቢ መጋቢ ብዙአየሁ ተሾመ፣ ጥሪ የተደረገላቸው እንግዶች፣ የቤተክርስቲያን አገልጋዮችና ምዕመን ተገኝተዋል። ፕሮግራሙ በጸሎት የተከፈተ ሲሆን በቤተክርስቲያኗ የአምልኮ ቡድን ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል። የአጥቢያው መሪ እረኛ የሆኑት መጋቢ አስቻለው ሞላ ለጉባኤው የእንኳን አደረሳችሁ መልእክት በማስተላለፍ ሰላምታ አቅርበዋል። የክልሉ ስራ አስፈጻሚ ኮሚቴ ምክትል ሰብሳቢ የሆኑት መጋቢ ብዙአየሁ ተሾመ እግዚአብሔርን መፍራት በሚል ርዕስ መዝሙር 34 ቁጥር 1 ያለውን ቃል በማካፈል እግዚአብሔርን በማክበር ለቅድስና በመወሰን በመጽናት በመታዘዝ ክፋት በመጥላት መኖር ሲሆን ውጤቱ ረጅም ዕድሜ መኖር፣ ከሞት ወጥመድ ማምለጥ፣ ጠግቦ መኖር፣ በሞገስ መኖር፣ ለእግዚአብሔር ክብር መኖር የሚል መልእክት አስተላልፈዋል። በመቀጠል የመጋቢ ምንተስኖት ተሾመን ቃል ኪዳን በማስገባት የሹመት ስነ ስርዓቱን አስፈጽመዋል። መጋቢ ምንተስኖት ተሾመ ጌታ ለዚህ አገልግሎት ታማኝ አድርጎ ስለቆጠረኝ አመሰግነዋለሁ ሲል ገልጸዋል። የአጥቢያው አገልጋዮችና ምዕመን ለተሿሚው ለመጋቢ ምንተስኖት ተሾመ ያላቸውን ፍቅር የሚገልጽ ስጦታ አበርክተዋል። በመጨረሻም ለመጋቢ ምንተስኖት ተሾመ ቀጣይ ለሚኖራቸው አገልግሎት ጌታ እንዲረዳቸው የአጥቢያው መሪ እረኛ የሆኑት መጋቢ አስቻለው ሞላ ጸሎት አድርገውላቸው ማዕድ በመቁረስ ፕሮግራሙ ተጠናቋል። ስሜ ፓስተር ብዙአየሁ ተሾመ ይባላለሁ። በደቡብ ምዕራብ አዲስ አበባና አካባቢ ክልል የስራ አስኪያጅ ኮሚቴ ምክትል ሰብሳቢ ነኝ። ዛሬ በመከኒሳ ሙሉ ወንጌል አጥቢያ ቤተክርስቲያን አንድ የመጋቢ ሹመት የወንድም ምንተስኖት ተሾመ የመጋቢነት ሹመት ስርዓትን ለማስፈጸም እግዚአብሔርን ቃል ለማካፈልና ስርዓት ለማስፈጸም ወደ ስፍራ መጥቻለሁ። የነበረው መርሃ ግብር እጅግ በጣም ደስ የሚል እግዚአብሔር የተገኘበት ቅዱሳን በደስታ መሪዎች፣ አገልጋዮች በደስታ የተሳተፉበት በጣም እጅግ በጣም ደስ የሚል የሹመት ስርዓት ፕሮግራም ነበር። ክብር ሁሉ ለእግዚአብሔር ብቻ ለዘላለም በኢየሱስ ስም ይሁንለት። አስቻለው ሞላ እባላለሁ። የመከኒሳ ሙሉ ወንጌል ቤተክርስቲያን መጋቢ ነኝ። የስራ ኃላፊነቴ መሪ እረኛ ነኝ። በመከኒሳ ሙሉ ወንጌል ቤተክርስቲያን በመሪ እረኛነት አገለግላለሁ። የዛሬን እንግዲህ እንዳያችሁት የዛሬ ሹመት እግዚአብሔር ይመስገን መጋቢዎች ቁጥራችን 3 ነበር። እግዚአብሔር 4ኛ መጋቢ ሰጥቶናልና ክብር ሁሉ ለእግዚአብሔር ይሁን። አገልጋይን ለቤተክርስቲያን የሚሰጥ እግዚአብሔር ነውና ቤተክርስቲያኗን እያያችሁ እንዳላችሁት በጣም በከፍተኛ ሁኔታ እያደገች ነው ያለችው። የተለያየ አቅጣጫ የተለያዩ አዳዲስ ህብረቶችን በመጀመር ወደ አጥቢያ የማውጣት ሰፊ ስራዎች አሉ። እንደዚሁም ደግሞ የተለያየ አቅጣጫ ወደ እግዚአብሔር መንግስት የሚጨመሩ እለት እለት የሚድኑ ሰዎች ቁጥራቸው የበዛ እየጨመረ ነው ያለው። ስለዚህ በዚህ ስራ ላይ በረኝነት አገልግሎት ላይ ካለን 3 መጋቢዎች ዛሬ ተጨማሪ አንድ መጋቢ ምንተስኖት ተሾመን እግዚአብሔር ሰጥቶናልና ክብር ሁሉ ለእግዚአብሔር ይሁን። ምናልባት ካልተሳሳትኩ አዲስ አበባ ውስጥ ካሉ ከብዙ አጥቢያዎች ካሉት መጋቢዎች በእድሜም ወጣት የሆነ ነው ብዬ ምናልባት ይህን በድፍረት መናገር ፈልጋለሁ። በዚህ ቤተክርስቲያን በ1997 ዓ.ም በህብረት ደረጃ ገና ተጀምራ ከነበረችበት ጊዜ ጀምሮ በቤተክርስቲያን ውስጥ ያደገ ነው። በተለያየ እግዚአብሔር በሰጠው ጸጋ ሲያገለግል የነበረ ወጣት ነው። ከቲኔጀርነቱ ጀምሮ ያደገ ነው በቤተክርስቲያን። እግዚአብሔር ረድቶት እንግዲህ ዛሬ ቤተክርስቲያን በዚህ በመጋቢነት ኦፊስ ጸልያለታለች። እግዚአብሔር ረድቶናል፣ አግዞናል። ክብሩ ሁሉ እግዚአብሔር ይሁን። ምንድነው ቤተክርስቲያን አሁንም በጣም በከፍተኛ ሁኔታ እያደገች ነው ያለችው። እግዚአብሔር በብዙ እየረዳን እያገዘን ስላለ
ካለን ህዝብ እንዲሁም ደግሞ አሁን ካለውም ከጊዜውም አንጻር የእረኞች ቁጥር በቂ ነው ብዬ አላስብም። እግዚአብሔር አሁንም ሌሎች ወጣቶች በእድሜያቸው ወጣት የሆኑ መጋቢዎች አይኖቻችን ያረፈባቸው ወጣቶች አሉ። በጣም ጥሩ ጸጋ ያላቸው ወጣቶች አሁን በትርፍ ጊዜያቸው እያገለገሉ ያሉ አሉ። በሂደት እነዚህንም እግዚአብሔር ለቤተ ክርስቲያን እንዲጨምር ጊዜያቸውን ተነሳስተው እንዲሰጡ እኛም እግዚአብሔር እንዲሰጠን እየጸለይን ያለነውና ብዙ ወጣት ፓስተሮች ከዚህ በኋላ በመካኒሳ ሙሉ ወንጌል ቤተ ክርስቲያን እግዚአብሔር ይሰጠናል ብዬ እምነት አለኝ። ደግሞም ጸልያለሁ። እግዚአብሔር እየረዳን ስላለ ዛሬ በጣም ደስ ብሎኛል። ቤተ ክርስቲያን በጣም ደስ ብሏታል። ጌታ ረድቶናል፣ አግዞናል። ክብሩ ሁሉ እግዚአብሔር ይሁን። ስሜ ነቢይ ብርሃኑ ጌታቸው እባላለሁ። የዚህ ቤተ ክርስቲያን የሙሉ ጊዜ አገልጋይ ነኝ። እዚህ ቤተ ክርስቲያን እኔ ጆይን ያደረኩት በ2003 ዓመተ ምህረት ነው። ምንቴን የማውቀው ከዛ ከ2003 ዓመተ ምህረት ጀምሮ ነው እና በዚህ ቤተክርስቲያኒት ውስጥ በጣም በብዙ ጎዳና ያለፈ ብዙ ዋጋ የከፈለ ወንድም ነው። ዛሬ ደግሞ እነዛን ሁሉ ቻሌንጆች አልፈው እግዚአብሔር ወደ ጠራው እና እግዚአብሔር በሱ ህይወት ውስጥ ሊሰራበት ወዳለው ወደዚህ አገልግሎት ወደዚህ ኦፊስ ስለመጣ በጣም ደስ ይለኛል። ከዚህ የበለጠ ደግሞ በእግዚአብሔር ቤት ውስጥ ያገለግላል የሚል ትልቅ እምነት አለ። ይመስገን። እኔ መጋቢ ተዋቸው አህዱ እባላለሁ። በዚህ ቤተ ክርስቲያን በመጋቢዎች ጋራ አብሬ ማገለግል ነኝ። ስለ መጋቢ ምንተስኖት በጣም ደስ ብሎኛል። ያው ደስ ያለኝ ደግሞ አንደኛ አጋር አግኝተናል። ሁለተኛው ነገር ደግሞ ያው ወጣትም ስለሆነ ከወጣቶች ጋራ የበለጠ እነሱን እንዲመራ የሚያግዝ ስለሚሆን በጣም ደስ ብሎኛል ማለት ነው። ሌላው በቤተ ክርስቲያናችን የምዕመኗ ቁጥር እስከ 1200 ይደርሳል። አጠቃላይ ያለው ምዕመን ቁጥር ማለት ነው እና በዚህች ደግሞ የሙሉ ጊዜ አገልጋዮች ሆነን የምናገለግለው ወደ 14 የሙሉ ጊዜዎች አገልጋዮች አለን። አሁን 4 መጋቢዎች ደርሰናል። አስተማሪዎች 2 አሉን። ነቢይ 1 አለን። ሌሎች ደግሞ ወንጌላውያን ናቸው ማለት ነው እና በአንድ ላይ በፍቅር እናገለግላለን። በተለይ በመጋቢዎች ህብረት አሁን ምንቴ በመግባቱ ደስ ብሎኛል። ብዙ ስራ የሚያቀልል እንደሆነ አስባለሁ ማለት ነው። ስሜ ተረፈ አድርገው እባላለሁ። እኔ የቀድሞ አሁን ካሉት መሪዎች በፊት የዛሬ ዓመት አካባቢ ነው ተርሜን የጨረስኩት። በፊቱ የመሪ ጉባኤ አባል ነበርኩኝ። በመሪነት እያገለገልኩ ነበረ። እንግዲህ ምንተስኖትን ወደ መጋቢነት ሹመት ለማምጣት የዛን ጊዜ ነው ፕሮሰሱ የተጀመረው እና ወንድማችንን ወደ መጋቢነት ኃላፊነት ለማምጣት ያው በመሪነት ስንነጋገር ያው ብዙ ቻሌንጆች አሉ። እንደ መሪ ብዙ የምንነጋገራቸው ነገሮች ቢሆንም ግን እግዚአብሔር ረድቶን ባየነው እይታና በተሰማን መንፈሳዊ መረዳት ወንድማችንን ወደዚህ ወደ መጋቢነት አገልግሎት እንዲመጣ ስናደርገው በጣም በሙሉ ደስታና በሙሉ ምስጋና ነበረ። እግዚአብሔርን እያመሰገንን ነበረ እና ብዙ ቻሌንጆች ነበሩ። እነዛን ቻሌንጆች አልፈን ከዛም በኋላ ኦልሞስት 1 ዓመት ቆይቷል። ይሄ ሹመት ለዛሬ ሲበቃ ወይም ደግሞ ዛሬ በይፋ ሹመቱ ሲከናወን ከ1 ዓመት በላይ የቆየ ሂደት ነበረ። ያን ሁሉ ሂደት አልፎ ዛሬ ደግሞ በዚህ መልኩ ወንድማችን ተሹሞ በማየቴ በጣም ታላቅ ደስታ ነው የሚሰማኝ። ብዙ ጸልየናል፣ ብዙ መክረናል፣ ብዙ ተነጋግረናል፣ አውርተናል፣ ተጫውተናል፣ ሀሳብ ተከፋፍለናል እና እነዛ ሁሉ ጥረቶቻችን፣ ድካሞቻችን፣ ሀሳቦቻችን ዛሬ ፍሬ ስላፈሩ በጣም ደስ ይለናል፣ በጣም ደስ ይለኛል። እኔ አሁን ለወንድሜ የሚመኝለት ደግሞ እግዚአብሔር ጸጋን አብዝቶለት አሁን በተሰጠው ኃላፊነት እስካሁን ከሚያገለግለው አገልግሎት በበለጠ እግዚአብሔርን የሚያገለግልበት ሕዝቡን የሚጠቅምበት አይደለም ለዚች አጥቢያ ከዚህም አጥቢያ ውጪ ላለ ለእግዚአብሔር ቤተሰቦች በረከት ሆኖ የማይበትን እድል እግዚአብሔር እንዲሰጠው ነው የምመኝለት። እግዚአብሔር እንግዲህ ስለረዳው ለዚህ ስላበቃው እግዚአብሔርን አመሰግናለሁ። ዘመኑ ሁሉ የተባረከ ይሁን።
እግዚአብሔር ይባርካችሁ። እሺ በቅድሚያ አመሰግናለሁ። እግዚአብሔር አምላኬን እጅግ በጣም አድርጌ አመሰግናለሁ። እግዚአብሔርን ማገልገል መታደል ነው። እግዚአብሔርን ማገልገል ክብር ነው። በዚህ በዘመን መጨረሻ የቤቱ እረኛ መሪ አድርጎ በዚህ በለጋነት እድሜ ጌታ በቤቱ ላይ ስለሾመኝ እጅግ በጣም ደስ ብሎኛል። ጌታን ደግሞ በታማኝነት ለማገልገል መቼም እችላለሁ አይባልም። እግዚአብሔር ጸጋ፣ የእግዚአብሔር ቅባት፣ የእግዚአብሔር ኃይልና አቅም ነው የሚያግዘው የሚረዳውና ያንን እግዚአብሔር እንደሚያደርግልኝ አምናለሁ። እናንተንም እጅግ በጣም አመሰግናለሁ። ተባረኩ።